ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ቅድስት ድንግል ማርያም እናቴ ኪዳነ ቃሏ በያላችሁበት ተጠብቃችሁ ሙስሊም ወገኖቼን እህት ወንድሞቼንም አላህ ይጠብቅልኝ። እኔ ደህና ነኝ እግዚአብሔር ይመስገን። ሰብስክራይብ ያረጋችሁ ላይክ ያረጋችሁልኝ በኮሜንትም እየጻፋችሁ በርቺ ጎበዝ አይዞሽ የምትሉኝ ሁሉ ክብረትን ይስጥልኝ መድኃኔዓለም አመሰግናለሁ። ጽጌ መድኃኒት ጠጥታሉ እንግዲህ በረኪና ማለት ነው። በረኪና ይገላል እንዴ ቤተሰብ? በረኪና አይገልም አይደል? ይገላል። ፍላሽ ነው የሚገለው። በረኪና ግን አይገልም፣ ውስጥን ያጸዳል መሰለኝ። ግን አሁን በእንደዚህ አይነት ሙድ መተውብናል ማለት ነው። ሪል ይሁን ሙድ አላቅም፣ ብቻ ግን ሪል ይሁን ፌክ አላቅም፣ ብቻ ግን እንደዛ እያደረጉ መተዋልና ሜሪ ምን ስትል ሰማዋት መሰላችሁ? ሁላችንም በየሃይማኖታችን እንጸልይ፣ የሆነ ነገርማ መጥቶብናል፣ ሰሞኑን በተለይ ሁላችንም ተደበላልቀናል አለች። ከዛም በኋላ እንዴት አይደበላለቁ? የእውነቴን እኮ ነው። እንዴት አይደበላለቁ? ጌታን እያስታወሱ ህማማቱን እየታመሙ እያስታወሱ በስግደት በጸሎት ይችን 5 ቀን ማለፍና መታገስ አቅቷቸው ቤተሰብዬ በህማማቱ ሲጨፍሩ ሆ ሲሉ ኢየሱስ ክርስቶስን ከአይሁድ ጋር ሆነው የእውነት ሲሰቅሉት ትንሽ እንኳን ያላፈሩ ዛሬ ነገሮቻችን ተገለባበጡብን። እኛ ሁላችንም ትክክል አይደለንም ጸሎት ያስፈልጋል ብላ ዛሬ ማለት ነው የተነሳችበት። ገና ትደበላለቃላችሁ። ገና ይሄ ጥቂቱ ነው። ምን አያችሁ? ጌታን ነው የምላችሁ። ምን አያችሁ? አሁን እርስ በራሳችሁ አይደለም የምትተረማመሱት። ገና ደግሞ ስንት ስጦታ የሰጧችሁ ኦዲየንሶቻችሁ ምን አረች ትሉኛላችሁ። እነሱ ተነስተው እንደገና ማን ነው የሚያስነሳው ማለት መሰላችሁ? እግዚአብሔር። ለምን? የክፋታችሁን ውጤት እንድታዩ ማለት ነው። ገና በጥብጣችሁ ይወጣል። ገና ዳኒ እንትናን ጽጌን ትቷት እናንተን ትቶ መሄድ እንትናላ ገረማችሁ? ገና ትደበላለቃላችሁ። ገና ራሱ ማለት ነው ቋንቋችሁ ይደበላለቃል። የከለዳውያን ቋንቋ የተደበላለቀ የእናንተም ቋንቋ ገና ይደበላለቃል። እውነቴን ነው የምነግራችሁ። አሁን ነው ጸሎት የሚያስፈልግሽ። አሁን ነው ድብልቅልቅሽ ሲወጣ የውሸት መድኃኒት ጠጣ፣ የእውነትም ይሁን አይሁን እኔ አላቅም፣ ግን መድኃኒት ጠጣሽ ተብለሽ ተብሎ አሁን ነው ጸሎት የሚያስፈልግሽ። የጌታ የህማማቱ ጊዜ ሰው እግዚኦ ማርና ክርስቶስ ብሎ ለራሱም ለሀገሩም ለወገኑ ሁሉ በሚደፋበት ሰዓት አንቺ እናቴ ይሄንን የሚያክል ቂጥ ይዘሽ አስረሽ ምቹ እንትን ስትይ ትልቅ ነሽ በጣም በእውነት። እኔ ደግሞ እዛ ውስጥ በጣም ያየዋቸው በጣም ትልልቅ ሰዎች ናቸው። እንደው ከነሱ እንኳን እንደው የሚያንሱት በእድሜ ሩትና አብርሽ ጽጌ አነስ የሚሉት እንጂ የእውነት ለመናገር ግባብዳ ሰዎች በህማማቱ አስረሽ ምቹ እያሉ የጌታ የኢየሱስ ክርስቶስን ጌታ ኢየሱስ ክርስቶስን ከአይሁድ ጋር ሰቅለውት ዛሬ ተነስታ ጸሎት ያስፈልገኛል፣ ጸሎት ያስፈልግሻል፣ እውነትሽን ነው፣ ከጸለሽ አይቀርማ ማረን ይቅር በለን። የእውነት ቸር አምላክ ነው። ማረን ይቅር በለን። በዕለተ ህማማት በሳምንተ በሰሞነ ህማማት ጌታ ሆይ ይሄን በደል በድለናል፣ እኛ ከአይሁድ ጋር ተባባሪዎች ነን ሆነን ሰቅለናል ብላችሁ እንደው ይቅርታ እግዚኦ በሉ እንጂ የእውነት በዛ ላይ ትልቅ ሰው ሆነሽ በዛ ላይ ደግሞ ማለት ነው እንደው የእውነት እንደው አታስተውይም እንዳልን በጣም ትልቅ ሰው ናት ሜሪ የምትባለው። ሁሉም ያስተውላሉ፣ ማንም ህፃን የለም። የዛኔ አስረሽ ምቹ ብላ እንደዛ እርግፍግፍ ብላ የእውነቴን ነው። እኔ በጣም ትልልቅ ሰውን ሁሉ በጣም ነው የታዘብኩት ጌታን የእውነት። እኔ እውነት ለመናገር ጋሽዬም በጣም ነው የምወዳቸው። ማንነታቸውን ያረሱ በፊት የተናገሩት መልካም ነገር አለ። ዛሬ ግን እነ ብሩክ ላይ ሳያቸው ማለት ነው በህማማቱ ለምን ብለው የፈለገ ለምን የሃይማኖት ለውጥ አይኖርም? ለምን እንደው የሃይማኖት ያለ መግባባት አይኖርም? ሲቆጡ እንኳን አላየውም። እንደው የውስጡን ባላቅም ማለት ነው በውስጥ በኋላ የሚያደርጉትን ባላቅም አሁን ምንም እንደው ደስ አለኝ ነው ያሉት። እና ይሄን ያህል ከሆነ ማለት ነው
እንኳን ቋንቋሽ ይቅርና እንኳን እንደው ሰላም ማጣታችሁ ይቅርና ማለት ገና ግልብጥብጥ ነው የምትሉት። እውነቴን ነው የምነግራችሁ። ባለፈው በእንደዚህ አይነት ነገር ቪዲዮ ሰርቼ እንትን ስል ኮመንት የጻፈች ልጅ ነበረች እና ምን አለች መሰላችሁ? እነዚህ እበቶች ትል ይወልዳሉ። እውነት እኮ ነው ጌታን። አንደኛ ነገር የሰው አፍ መግባቱ ራሱ ማለት ነው፣ የሰው አፍ ራሱ መግባት የእውነት ጤናን ያሳጣል፣ ኑሮን ይበጠብጣል፣ ህይወትን ይመሰቃቅላል። የሰው አፍ ጥሩ አይደለም። በጣም ኦቨር ሆናችሁ እንታይላችሁ። ተው፣ ሰከን በሉ፣ ተው። በኋላ የሚመጣው ነገር እንታይ ብላችሁ ደብቁኝ ይመጣል። ተረጋጉ። ረጋ ተብሎ የተጀመረ ነገር፣ ረጋ ተብሎ የተያዘ ነገር ውጤት አለው። የረጋ ወተት ቂቤ ይወጣዋል እንደሚባለው ማለት ነው። አስረሽ ምቹ ጨፍረሽ ጌታ ኢየሱስ ክርስቶስን ህማማቱን ምንም ያለፈ ዓመታት ሺህ ዓመታት ቢሆንም እየታሰበ እየተዘከረ የሚውል ዕለት ቀን ነውና ያንን እንኳን ሳታስቡ አስረሽ ምቹ እያላችሁ እየጨፈራችሁ ዛሬ ግን ምን ትዝ አለሽ? እንደዚህ የሆነ ችግር መጥቶብናል፣ የሆነማ ነገር አለ። ስለዚህ ጸሎት በየሃይማኖታችን በፊትስ ይሄ ሰርግ የተባረከ ይሁን ጌታ ሆይ ባርክልን ብላችሁ እንደው ያንን ሁሉ ወራት ስንት በሩታ በዳኒ በምናም መስቀልቅላችሁ ሲወጣ ማለት ነው። ያ ሁሉ ጊዜ ያሳልፋችሁ የአብርሃምና የሩታ ሰርግ ህማማቱ ላይ ነው የታያችሁ አይደለ? ህማማቱ ላይ ታያችሁ። በህማማቱ እሱ ሲሰቃይ ሰው እግዚኦ ማረና ክርስቶስ ማረን ይቅር በለን ሲል እናንተ አስረሽ ምቹ። ራሴን ንጹህ እያደረኩኝ አይደለም፣ ግን ሁሉ ነገር አግባብ አለው። የእውነቴን ነው። ሁሉ ነገር ሰዓትም ወቅትም አግባብ አለው። ምን ነው ስንት ሙሽሮች አይተናል፣ ስንት የተዳሩ እጮኛሞች አይተናል እኮ። ግን በጾም ወቅት አንዱ ይጾማልና አንዱ አይጾምም። ስለዚህ ለማይጾመው ሰው ሰርግ ይደረግ ብሎ ማንም የደገሰ የለም። ሁሉም ጊዜና ወቅት አለው። ሁሉም ወቅቱን ጠብቆ ነው የደገሰው። ከዛ በኋላ ስንት ሰርግ አየን አይደል እንዴ? አይደለ? የዛን ሰዓት አስራሽ ምቹ ብላችሁ ስታበቁ፣ ዛሬ ላይ ግን ይቺ ትንሽዬዋ ነገር እንደው ይቺ ፈተና እንኳን ስትደርስባችሁ ጸሎት እናድርግ። በየሃይማኖታችን ጸሎት እናድርግ። ምክንያቱም የመጣብን ነገር ከባድ ነው። ገና ትገለባበጣላችሁ። ይቺማ ቀላል ናት። ይቺ በጣም ቀላል ናት። ገና ትተረማመሳላችሁ፣ ትገለባበጣላችሁ። እውነቴ ነው። እናንተ የአይሁድ ተባባሪዎች ናችሁ። በቃ በአጭሩ ማለት ነው። እናንተ ጽጌ፣ ሩታ፣ አብርሃም፣ ዳኒ፣ ይስሐቅ እንኳን ሃይማኖቱም ስላልሆነ እንደው ባልደምረውም ምንም ችግር የለብኝም። ምክንያቱም ሃይማኖቱ አይደለም። ግን ቢሆንም ደግሞ ያቃል ምንነት፣ ስለ ሃይማኖት ምንነት፣ ስለ ሃይማኖታችንም ሊያቅ ይችላል። ጽጌ ትልቋ ሴትዮ እኛን የሚያካክሉ ሰዎች፣ ትልልቅ ሴቶች ጡታቸውን እንደዚህ ዘርግፈው ያሉ አስረሽ ምቹ ሲሉ የዛን ሰዓት ትዝ ያላላችሁ ጸሎት፣ ዛሬ ግን ይቺ ትንሽዬ ነገር ገጠመችን ብላችሁ ማለት ነው ይሄ የፌክ ነገር እያያዛችሁ እየመጣችሁ ምንም የሚያስተምር ነገር እንኳን እስካሁን ድረስ ተጀምሮ እስከ አዲስ አበባ እስካለው እስከ ዱባይ ድረስ እስከ ሰርጉ እስከ ፎቶ እስከ መስክ ፎቶ ድረስ ማለት ነው ፌክ ነገራችሁን እያያዛችሁ እየመጣችሁ እንዴት ነው ሰላም የምታገኙት? እንዴት ነው የሰው አፉስ ያስቀምጣችኋል? የሰው አይኑስ ያስቀምጣችኋል? የተባላችሁት ሌባ መባል ቀላል ነገር መሰላችሁ እንዴ? ሌባ መባል እሱን ተውት። ይሄ ክብራችሁን አሳነሰባችሁ አይደለ? ኢየሱስ ክርስቶስ ግን ለእናንተ ክብር ሊሰጥ የእሱን ክብር ዝቅ ያደረገ አምላክ አምላክነቱ ሳይገብረው እኮ ነው። እውነቴን ነው። በዕለተ ሕማሙ እኛን ለማዳን ሞታችንን ሊደመስስልን ኃጢአታችንን ይቅር ሊለን እሱ ሲንገላታ እናንተ አስረሽ ምቹ አላችሁ። ዛሬ ግን እቺ መከራ ስትመጣባችሁ የኢየሱስ ክርስቶስን መከራ ትዝ አላላችሁም። እቺ ነገር ትንሿ ፈተና ሲመጣባችሁ ግን ማረን ይቅር በለን፣ አረ ጸሎት እናድርግ። ቸር አምላክ ነው ይሰማል። እውነቴን ነው። ግን እናንተም በስነ ስርዓቱ መመለስ አለባችሁ። በስነ ስርዓቱ ጌታ ሆይ ይቅር በለን ካላላችሁ እውነቴን ነው ከአይሁድ ጋር ተባብራችሁ የሰቀላችሁት በ30 ዲናር ጌታ ኢየሱስን የሰቀላችሁ አይሁዶች እናንተም ናችሁ። እውነቴን ነው አይሁዶች ናችሁ። ይቺ ፈተና መጣችብኝ ብላ ማረን እንበል ጸሎትና